ሎሚ አቤት። ወዴት ልትሄጂ ነው? ኧረ የትም ትንሽ እኮ ነፋስ መቀበል ፈልጌ ነው። ነይ እስኪ። ሎሚ ደህና ነሽ? ደህና ነኝ፣ አታስብ። እንዴ በጣም እኮ እያላበሽ ነው። ምን ሆነሽ ነው? አይ እንዳልኩ እኮ ንፋስ መቀበል የፈለኩት ትንሽ ስለሞቀኝ ነው። አይ ሙቀት ብቻ አልመሰለኝም። ደግሞ ቶሎ ቶሎ እኮ እየተነፈስሽ ነው። አረ ደህና ነኝ። እስኪ በጣም እኮ ታተኩሻለሽ። ሐኪም ቤት እንሂድ እንዴ? አይ ዝም ብዬ እኮ ነው። ካመመሽ ሳትሳቀቂ ንገሪኝ እሺ? እሺ። ደግሞ በደንብ ሲሻልሽ ትሄጃለሽ። ቆይ ግን ለምን ተመልሰ መጣ? ዛሬ ቀኑ በጣም ከበድ አለኝና ቤት ልዋል ብዬ መጣ። ምን ነው? ለምን? እንጃ አንዳንዴ ቀኑ ይከብድ የለ። እሱማ እና እኔ ምን እንዳደርግልህ ነው የምትፈልገው? አንቺማ ምን ታደርጊያለሽ? ትንሽ ለረፍና ምሳ ትሰሪልኛለሽ። እሺ ምንም ችግር የለም። አይ ተይው፣ ደግሞ ሊያምሽ ይችላል። አንቺ ደግሞ እረፍት ያስፈልግሻል። አረ ችግር የለም፣ እኔ እኮ ደህና ነኝ። አይ ደህና ብትሆኚ ደግሞ ካላረፍሽ ያምሻል። አንተ ነው እየቀኑ ማየት ራሱ ለእኔ መድኃኒት ነው። አንተ ወይ ለምን መጣ? አፍቀሽ ነው። አንተ የወንድሜ ሚስት እኮ ነኝ። ታዲያ ወንድሜ ማለት እኮ ነኝ። ምን ችግር አለው? እንዴ ችግርም አለው። ቆይ አንተ ያማል እንዴ? አሞኝ ነበር ግን ልክ አንቺ ሳይሽ እኔም ይሁላኝ። ቤኪ ማን በረከት ስነ ስርዓት ነው። ባሪዝ ምን ታመጫለሽ እባክሽ? እማመጣውንማ አሳይሃለሁ። ቆይ ግን አንቺ ፍቅር አይገባሽም እንዴ? ይገባኛል፣ ግን የኔ ፍቅር ላንተ አይገባህም። እና እሺ ለማን ነው የሚገባው? ለወንድም። እሺ ለሱ የምትሰጪውን ፍቅር ለኔ ብታካፍኝስ? አንተ ልጅ ቆይ ፍቅር የቡና ቁርስ መሰለ እንዴ? ማለት እናማ እንደፈለክ የምታከፋፍለው ልብ የለም። የቡና ቁርስ ነው ለሁሉም የሚደርሰው። በቃ ለኔ ስትይ ልብሽን የቡና ቁርስ አድርግልኛል። አልችልም። ምክንያት ወንድምህን አፈቅረዋለሁ። ይገርምሻል፣ እኔና ወንድሜ ከልጅነታችን ጀምሮ ሁሉንም በጋራ ነው የምንጠቀም። እና ታዲያ እኔ እኮ ዕቃ አይደለሁም። እኔ እኮ ዕቃ ነሽ ለማለት ፈልጌ አይደለም፣ ግን እኮ ሸሚዝ ላይም ኮት ይደረጋል። ይደረባል እኮ እና ታዲያ እኔንም እሱ ላይ ደረብ አድርገኛል። አልፈልግም። አልፈልግም ነው አልፈልግህም?
አልፈልግህምም አልፈልግምም። ይኸውልሽ ትዕግስቴን ባታስጨርሽኝ እኮ። ተወኝ እባክህ። አትውሽ። ትንሽ ቀለል ይላል እኮ ቤት እንደዚህ ነው ካሉት በጣም ነው። ምን ነው? ለምን ከፋ? አንቺ ነሽ። እኔ ምን? እናቴን አስታውሽ። እንዴት? ቤቱ ቤት መስሎ ያየሁት እሷ ያለች ጊዜ ነበር ማለት እናቴ አጠገቤ ብትኖርልኝ በጣም ደስ ይለኝ ነበር። ይቅርታ፣ በህይወት የለች? እንደሱ እንኳን አይደል። እና አባታችን ከሞተ በኋላ የሥራ ቦታውን በኔ ስም አዙራ በአንድ ወረቀት እመለሳለሁ የሚል ደብዳቤ ተለየች። ከዛ በኋላ ተመለሰች። አባታችሁ ካረፈ ቆየ? በቅርቡ ነው። በቃ ትዘን እግዚአብሔር የሚወደው ነው ከጎን የሚያደርገው። አዎ፣ ግን ይናፍቃል። እሱማ ይናፍቃል፣ ግን የሚወደው ቦታና አባቱ ጎን እንዳረፈ እያሰብክ ተጽናና። አመሰግናለሁ። በቃ ተዝናናሽ። እሺ። ያው ምንም ባላደርግልህም ያቅሜን ቤቱ ሞቅ ሲል ደስ ይላል እኮ። በጣም እንጂ የምር ገነት የገባው ነው ይመስላል። ቡናውም እየፈላ ነው። እሱን ስትጠጣበት ደግሞ ይለቃል ብዬ አስባለሁ። አዎ በደንብ። የኔ ጀግና ተዋናይ ምን ታደርገዋለህ? ያው ካስተማሪው ነው። በደንብ ለፍቼብሻለሁ። የልፋቴን ዋጋ ነው ያገኘሁት። እውነት ነው ቆንጆ። የኔ ቆንጆ አትበይኛ እንዴ? ምን ችግር አለው? ምን ችግር አለው ማሪ? እስቲ ሁሌ እንደምትይኝ ቤኪዬ፣ የኔ ንጉስ፣ የኔ ጀግና፣ የኔ ጌታ። የኔ ጌታ ስትይኝ ምን እንደሚሰማኝ ታውቂያለሽ? ምን? ደስታ፣ ኩራት፣ በቃ ምን ልበልሽ፣ ውስጤ በሐሴት ይሞላል። እኔ የምለው ግን ዛሬ እንዴት በዚህ ሰዓት መጣ? እኔ እንጃ ናፈቅሽኝ መሰለኝ። ሳላስበው የሆነ ነገር ነው እንዲህ አብሮር ያመጣ። ይዋክ ይሁን ኮረኛ ማለት እንደዚህ ነው የምትይ? እንዴት? ናፍቀሽኛል እኮ ነው ያልኩሽ። የኔ ጌታ፣ እኔም በጣም ናፍቀኸኝ ነበር እኮ። አዎ እንደሱ ነው የሚባለው። ቆይ ደግሞ ያጅር ስንት ሰዓት ነው የሚመጣው? ኧረ ቤት ነው እንዴ? በዚህ ሰዓት እንዴት? እኔ እንጃ ደበረኝ ምናምን ብሎ መጣ። እና እንዴት አልደወለልኝም? ስወጣ ግን ተኝቶ ነበር። በቃ አሁን መሄድ አለብን አይመስልህም? አንቺ ወደ ቤት ሂጂ በቃሽ። እኔ የሆነ የማገኘው ሰው አለ። የማገኘው ሰው? አዎ ማለት ማንን? አረ መቀናቱ ነው እንዴ? ለምን እቀናለሁ? እኔ ቆንጆ ካዙ ጋር ቃል እንገዛ ይሻላል። እንደዚህ ስቀኝ ደግሞ እንዴ ቆንጆ እንደምትሆኚ ይበናች።
ቡና እየተፈላ ሰው ካጠገብ ቢሰጥ ደስ አይለኝም። እዚሁ እኮ ነኝ። አይ ቢሆንም ከዛ ጋር እዚህ ጋር ይሻላል። እሺ ግን ምሳ ሳይበላ ቡና ይጠጣል? ኧረ አይጠጣም። እንደውም ልጄ ልምጣ። ኧረ እየቀደመኝ ነው። በልቼ ነው የመጣሁት። ኧረ ትንሽ ብላ። አይ ይቅርብኝ። ቡና ነው መጠጣት የፈለኩት። እሺ ደግሞ ቆንጆ ቡና፣ እጅሽ ይባረክ። ኧረ እውነት ወደድከው? አዎ በጣም እንጂ። አመሰግናለሁ። ግን ትንሽ ቀር ብሎኛል። ምንድን ነው ቅር ያለ? ቡናው አለ፣ ግን ደግሞ ቡና ቆርሶ የለም። አስተካክላለሁ። ገብቶሻል? ግን አዎ ዳቦ ወይ ፈንዲሻ መሰለኝ። አበሻ አይደለሽም? እንዴት አይገባሽም? ሀሜቱ ቀረ ነው ብለሽ ነው እንዴ? እንዴ ታዲያ ያለሱማ አይደንቅም። በቃ ለቀጣይ ይስተካከላል። ደግሞ አይሽ ላይ ምን ያለው ምንድን ነው? መጣሽ ነው ቆይ ይፈን ምንድን ነው ደግሞ? ከስራ ተመልሻለሁ ተብሎ አይደወልም እንዴ? ትንሽ ራሴን አሞኝ እኮ ተኝቼ ደግሞ ልደውልልሽ ነበር። እኔ ልብ አውቀው ሚስትህ ከቻልኩላ። እንዴት ቤት ነው እንኳን አውቅሽ? ግን ልቤ ነገረኝ። ስለናፈቀኝ ነው መሰለኝ ቶሎ መጣሁ። ምንም ይሁን ምን እንኳን መጣሽ። እዚህ ከምንሆን ግን ለምን ውስጥ አናወራም? ይሻላል። አዎ የኔ እናንተ የብቻችን ጊዜ ያስፈልገናል። አልናፈኩም? ግን እኮ ቤቱ እንደዚህ ሞቅ ፏ ሲል ደስ ይላል። እኔ አልተመቸኝም፣ ግን አንተ ደስ ካለኝ ነው። እሺ በቃ ውስጥ ጠብቂኝ፣ እኔ ቡናውን ጠጥቼ እመጣለሁ። ደስ ይለኛል፣ ግን ቶሎ ነው። እንዴ ምን ላድርግ? መንገድ ላይ አትብይ፣ ሰው ምን ይልሻል? ምንም ይበላ በቃ። እንዴ ተወኘች እጅ ወደዛ በእናትሽ። ለአንቺ አስቤዛ መግዛት አለብኝ። እሺ መብላቱን በጆሮዬ እኮ ነው የምሰማህ። ምግብ ማዳመጫ የሚደፉ አታውቂም? አላውቅም ነበር አንተ። እና ዓለም ላይ ያለ ሰው በሙሉ ማሰብ አይችልም ማለት ነው? እኔ በራሴ እኮ ነው የጠፋት። ደግሞ ምን አጠፋ? እንደማይገባሽ እያወቅሁ ድንጋይ ላይ ውሃ ማፍሰሴ ነው። ለምንድን ነው ድንጋይ ላይ ውሃ የምታፈሰው? እንዲርስ ከራሰ በኋላስ? ከዛማ ከዛስ? ቆይ በሻይ እየነከርኩ በለዋለሁ። አንተ እውነት ነው ማለት ነው? ድንጋይ ዳቦ ነው የሚባለው ነው? አንቺ እዚህ ጭንቅላትሽ ላይ ትምህርት ቤት ብሰራ እራሱ አይገባሽም። ተይው። ሶስተኛ ታሪክ። አይ በቃ አመሰግናለሁ። ችግር የለውም። ከፈለከ ግን እጥለዋለሽ። አይ እሷም እየጠበቀችኝ ስለሆነ ልሂድ። እሺ ግን ከመኝታ ቤት እዚያ ይሻላል? ኧረ በጣም ይሻላል። ያው እሷ ስላልተመቻት ነው። እሺ ልሂድ በቃ። በቃ እንዳይደብርሽ እሺ። ደግሞ እናየውም ለምሩ ማቲ መናገር የፈለከውን ለምን አትናገርም? ተውኩታ መቶ አልችልም። አትልም። እግዚአብሔር ይመስገን። እስቲ ወንድ አላበዛውም እንዴ? ኧረ እንግዳ ብሩ ምን አደረገ? ቆይ ግን እሷ ማናት? ሎሚ ትባላለች። አዲሷ ሰራተኛቸው። አዎ አጋዣችን ነች። ደስ ይላል። ሁሉንም ነው
የምታግዘን? ወሬህንም እኮ አገዘች። እንዴት? አንተ አዲሷ አልክ፣ እሷ ሰራተኞች ነኝ አለች። አሁን ወሬና ጭቅጭቅ እንድሳችሁ በደንብ አጫውታት። ኧረ በደንብ የምናጫውታት እና ገና ምጅማ ሲያም ነው እዚህ ይሻል ነይ ባሌስ ያስጨሻለሁ እኔም ደስ ብያለሁ። ያኔ መስኩት ይችንማ ነበር ማለት መጣ እንዴ? ቆየሁ እኮ ያን ከፊት ነው ወሰደው እባክህ። እና ታዲያ ምን ሆነሽ ነው? ሲነቃ እንዳያጠሽ ምን ላድርግ? አይኔ ልጅ ብዬሽ እኮ ነው። እስኪ